እናንተ ሹፌሮች ስትባሉ እንግዲህ ታክሲ የምትነዱ ሰዎች ቤተሰብ የላችሁም ወይ? እህት ወንድም የላችሁም ወይ? ለምንድን ነው እንደዚህ ጨካኝ የሆናችሁት? ብሏል እንግዲህ ኢዩቤል። ምክንያቱም በጣም ተማሯል። ያው አሁን አዲስ አበባ ውስጥ በተለይ አዲስ አበባ ውስጥ የሚኖር ሰው በጣም የሆነ መንገድ ይዘጋጋል። ታክሲዎች፣ እንትኖች፣ ሹፌሮቹ ምናምን ለሰው አያዝኑም። በቃ የሆነ ጨካኝ ነው የሚሆኑት። ያው እኮ ባንፈርድባቸው ጥሩ ነው። ምክንያቱም እነሱም ወደው አይደለም፣ የስራው ሁኔታ ነው ሰው ላይ እንዲጨከን የሚያስደረገው እና አንዳንዶቻቸው ደግሞ አውቆ ሰው ላይ ጭክን የሚሉ አሉ እና ፈጣሪ ልቦናችሁን ይመልስ። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እንዴት ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ እዩዬ ቀብራራው ማለት ነው በቲክቶክ መጥቷል። ደስ በሚልና ቁም ነገር ባለው በሚያስተምር ነገር ብዙ ሰው ተማሯል ብዬ አስባለሁ። በታክሲ ነገር ያው እኔ በነገራችን ላይ መኪና አልወድም፣ ፈርዶብኝ መኪና ላይ መሄድ አልወድም። የምር መኪና ላይ ያመኛል፣ ራሴን ያመኛል ምናምን። ለዛ መኪና አልወድም። በጣም በፊት እፈራ ነበረ። መጀመሪያ ከገጠር ወደ አዲስ አበባ ስመጣ እምወርቅ እየመሰለኝ መኪናው ወደታች ወደዛ ሲል እኔን የምጥለኝ ነበር የሚመስለኝ። የምሬ ነው ቤተሰብ